ስለ ቤተ ክርስቲያናችን ወቅታዊ ሁኔታ ወቅታዊም አይደለ የኖረ ነው የቆየ ነው። ነገር ግን ስለ ቤተ ክርስቲያናችን ሁኔታ እኔ ያለኝን ልገልጽ እፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በአመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኙ እንደሆነ ችግሩ ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። አዎ በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ ይሄ ጉዳይ። በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለው። እኔ እናገራለሁ ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት። ባለፈው ዓመት እዚህ አንድ ውሳኔ ያሳልፋችኋል። አንድ ውሳኔ አሳልፈዋል። ይሄ ጉባኤ ባለፈው ዓመት በቁጥጥር ስር ይዋል፣ ማህበሩ በቁጥጥር ስር ይዋል፣ ቤተክርስቲያን ትቆጣጠረው፣ ወደ ስርዓት ወደ ህግ ይግባ ብላችሁ ውሳኔ ያሳልፋችኋል። በዚህ ጉባኤ በእንደዚህ አይነቱ ጉባኤ አንድም አልተደረገም። ቤተክርስቲያናችን ከቅኝ ተገዥነት ትውጣ፣ ካህናቱ ከሰቀቀን ከችግር ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተክርስቲያን ለመጠበቅ ነው። ሁለት ቤተክርስቲያን የለም በኦርቶዶክስ ቤተክርስቲያን ውስጥ አንድ ቤተክርስቲያን አንዷን ቤተክርስቲያን ብቻ ነው የምመራው እኔ። ሌላ ቤተክርስቲያን የለም። ሁለት ቤተክርስቲያን ልመራ አይደል የተቀበልኩት። ሁለት ቤተክርስቲያን ልመራ አልተቀመጥኩም። አሁን እርዳታ ይሰጠናል፣ ርጥባን ይረጥበናል እያላችሁ የምትሉት ነገር አለ ወንድሞቻችን። ያ እኮ የቤተ ክርስቲያን እኮ ሀብት ነው። ከቤተ ክርስቲያን ምዕመናን የሚሰበሰብ ሀብት እኮ ነው። ያለ አግባብ ህጋዊ ያልሆነ የገንዘብ ክምችት እኮ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበሰበውን ገንዘብ ለእናንተ በጭልፋ እየሰጠ ጋኑን ሙሉ ለራሱ የሚወስድ ማህበር፣ ይሄ ትክክል ነው እንዴ? ሌላ ደግሞ ወንድሞቻችን እኔ እንድትገነዘቡ ነው እንጂ ይሄ ሁሉ ከመላ ኢትዮጵያ የተሰበሰባችሁት የቤተ ክርስቲያናችን ወኪሎች ናቸውና ያለውን ችግር እንድትገነዘቡ ነው እንጂ ነገሩ ስለ ርጥባኑ፣ ስለ ድጋፉ፣ ስለ ምናምኑ ድጋፉ የሚደረገው ለምን እንደሆነ ልነግራችሁ እፈልጋለሁ። በአንዳንድ አብያተ ክርስቲያናት እየዞረ ትንሽ ገንዘብ የሚሰጠው ማህበረ ቅዱሳን ለሚዲያ ዋጋ ነው። ለአድቨርታይዝመንት ነው እንዴ? ለማስታወቂያ ዋጋ ነው እየከፈላችሁ ያለ። ምክንያቱም እዚህ እንድታስጨበጭብ ለዚህ መድረክ ላይ ለሌላ አይደለም። ለምሳሌ የንግድ ቤቶች የሚያደርጉት ነገር ምንድን ነው? ንግድ ቤቶች ነጋዴዎች የሚያደርጉት ምንድን ነው? ለድርጅታቸው
ስለ ድርጅታቸው እንዲናገርላቸው ለሬዲዮና ለቴሌቪዥን ጣቢያ ሄደው ገንዘብ ይከፍላል። ገንዘብ ስለተከፈለ ያ ጣቢያ፣ ያ ሬዲዮ ጣቢያ፣ ያ ቴሌቪዥን ጣቢያ ያንን ድርጅት ያጋንነዋል። ስለዚህ በዚህ ምክንያት ባለጸጋ ይሆናል ማለት ነው። አሁንም እናንተ በገዛ ገንዘባችሁ አዙሮ ስለረዳችሁ ወይም ደግሞ ስለመጸወታችሁ ማህበረ ቅዱሳን ይሰራል፣ ጥሩ ይሰራል እያላችሁ ላላችሁ፣ ግን ዋናው ነገር መጀመሪያ ነገር ገንዘቡ ህጋዊ አይደለም። ቤተክርስቲያን አታውቀው እንዴ? ቤተክርስቲያን አታውቀው፣ መንግስትም አያውቀው። ወይም ለመንግስት ግብራን ከፍለዋል አይባል፣ ወይም ለቤተክርስቲያን ብሪያ ምጽዋት ሰጥተዋል አይባል። ምንድነው ይሄ ማህበር? ለራሱ እየተደራጀ ነው ያለው። ቤተክርስቲያናችን ሊከፍል እየተደራጀ ነው ያለው። ከእናንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የተገኘ ነው ገንዘቡ። ኬት አመጣውና አርሶ ቆፍሮ ነው እንዴት ነው ይሄ ነገር? እና እናንተ አንዳንድ ደጋፊዎች ወንድሞቻችን የምትናገሩት ወይም አልገባችሁም፣ እየገባችሁ ከሆነ ደግሞ ቤተክርስቲያናችሁን እየጎዳችሁ መሆናችሁን እንድትረዱልኝ አደራችሁን። ይሄ ጉዳይ አደገኛ ነው እና አሁን ካሁኑ ካልታረመ ይሄ ማህበር አደገኛ የቤተክርስቲያኒቱ አደጋ ነው። ይሄ ማህበር እንግዲያስ ግልጽ አድርጌ ልናገረው። እስካሁን ግልጽ አድርጌ ተናግሬ አላውቅም። እና ይሄ ሁሉ የሚያስጮኸን ያለ ምክንያት አይደለም የምንጮኸው። እኔ ከማህበረ ቅዱሳን አባላት ጋር ጠብ የለኝም። ከተግባራቸው ጋር እኔ ጠላት የለኝም። ምን አደረጉኝ? በግሌ ኑር ያለው እኮ እስካሁን እኔ እንግዲህ ምን አደረጉኝ? በግሌ ቤተ ክርስቲያንን እየከፈሉ ነው፣ እየጎዱ ነው። ይሄ ሁሉ መታረም አለባቸው። ወደ ስርዓት ግቡ ነው እያልናቸው ያለ ነው። ወደ ስርዓት አንገባም የሚሉበት ምክንያት ምንድን ነው? ገንዘቡ እንዳይታወቅ አይደለም? ምን ያህል እንደሚገባ ምን ያህል እንደሚወጣ ከየት ምንጭ የሌለው ገንዘብ ተቀብላችሁ እናንተ ማህበረ ቅዱሳን ይሰራል የምትሉት? ይህ ህጋዊ እኮ ነው ገንዘቡ፣ ምንጩ አይታወቅም። ይህ ህጋዊ ስለሆነ ገንዘቡ እናንተ ይህንን መቀበል አልነበረባችሁም። ከተቀበላችሁም የእናንተ ገንዘብ መሆኑን እወቁ። ከቤተ ክርስቲያን ምዕመናን የተሰበሰበ ገንዘብ ነው። ርጥባን አይደለም፣ የራሳችሁ ገንዘብ ነው። ገንዘቡ ምዕመናኑ የኛ፣ ስልጣኑ የእናንተ፣ መብቱ የእናንተ፣ ገንዘቡ የእናንተ፣ ምዕመናኑ የእናንተ እኮ ናቸው እኮ። ከነዚህ የተሰበሰበ ገንዘብ ነው የምትቀበሉት ተቀብላችሁ እንደሆነ እና ይህንን ለይታችሁ ማስታወቂያ ግን እዚህ ማስታወቂያ መናገር ግን እሱም የሚፈልገው ይሄን ነው። ማህበር የሚፈልገው ለማስታወቂያ ነው እየከፈላችሁ ያለው። እንግዲህ አንድ ማህበር እኛ በታሪካችን የሰንበት ማህበር ሰንበቴዎች የሰንበት ጸበል ቀምሰው በሚካኤል ስም፣ በገብርኤል ስም፣ በማርያም ስም፣ በምን ስም ማህበር ጠጥተው የሚለያዩ ማህበር ነው እንጂ የምናውቀው በቤተ ክርስቲያን ውስጥ ቤተ ክርስቲያኗን አክሎ እንደ ቤተ ክርስቲያኗ ከቤተ ክርስቲያኗ የበለጠ ሀብት የሚሰበስብ ከቤተ ክርስቲያን ሀብት የሚሰበስብ ማህበር በታሪካችን የለም። በመሰረቱ ደግሞ እንደገና ደግሞ ቤተ ክርስቲያኒቱ ለሁለት አልተከፈለችም የሚል አስተሳሰብ አለ። እየሄደች ነው ያለው ወደዛው። እንዴት ነው የምትሄደው? አንድ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እየከፈለ ለራሱ ማህበር ካዘጋጀ፣ ለራሱ አባላት ካዘጋጀ ምን ማለት ነው? ሁለት ቤተክርስቲያን እንዲፈጠር አይደለም? ወደፊት ምንድን ነው የሚሆነው? እናንተ አሁን አንዳንዶቹ ወንድሞቻችን እንደምትሉት ምናልባት ውስጥ ወይም አልገባችሁም ይሆናል እንጂ ነገሩ ቤተክርስቲያኒቱ ለሁለት ለመክፈል ነው ተዘጋጅቶ ያለው ማህበሩ። አሁን እንዲያውም ማስረጃ ተገኝቷል። በዚህ ቢያቅደን በውጭ ዓለም የኦርቶዶክስ ቤተክርስቲያን የራሳችን እናቋቁማለን የሚል በራሳቸው የተጻፈ ጽሑፍ ተገኝቷል። አሁን ምንድነው ቤተክርስቲያኒቱ ከቤተክርስቲያኒቱ ለራሱ አባላት የሚመለምል ማህበር ሌላ ኦርቶዶክስ ሁለተኛ ኦርቶዶክስ እየፈጠረ ነው ያለው። ወደፊት
እና ቤተክርስቲያን ለሁለት ትከፈል ብላችሁ የምትወስኑ ከሆነ የሚያሳዝን ነው የሚሆነው። ይሄንን የለም ቤተክርስቲያኒቱ ትከፈል ለሁለት ምንም አይደለም። ማህበረ ቅዱሳን ቤተክርስቲያን በዚህ በኩል የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ በኩል ትመደብ ካላችሁ የሁለት ቤተክርስቲያን አላውቅም። አንድ ቤተክርስቲያን ነው የማውቀው። አንዷን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው የማውቀው እና አንድነቷን የመጠበቅ ኃላፊነት አለብኝ፣ መናገር አለብኝ። የራሱ የሆነ ቡድን ማቋቋም ትልቅ ማስረጃ አይደለም እንዴ? ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እየከፈለ ራሱ አባል መቅጠር፣ አባል መመልመል፣ ይሄ ምን ማለት ነው? ምንድነው ትርጉሙ? ቤተክርስቲያኒቱ ለሁለት እንድትከፈል አይደለም? ይሄንን እንዲገባችሁ ያስፈልጋል። በማህበሩ ዙሪያ ስሙን ለመጥራት ስሙ ደግሞ ከፍ ያለ ሆነ። አሰጣጡም እንዴት እንደሆነ አናውቅም። ስርዓት ያዝ ከስርዓት ውጭ ከሆነ በቤታችን ውስጥ የኛ ቤት ነው የራሳችን ቤት ነው በእኛ ቤት ውስጥ ገብቶ እኔ ልዘዝ ማለት አባወራው እያለ የቤቱ ባለቤት እያለ ጎረቤት መጥቶ እኔ ልዘዝ ማለት አያዝም እና መልካም ነው ጅምሩ። በተለይ አሁን የተጀመረ ሳይሆን ብፁዕ ቅዱስ አባታችን እኮ በመጀመሪያ ከዚህ ሀገር ላይ መጥተው ስራ ሲጀምሩ ይስተካከል ነው ጎድጓዳው ሙላ ተራራው ዘቅ ይበል ሰንከልካላው ይስተካከል ሸካራው ሁሉ ይለስልስ ብለው አዋጅ አውጀው እኮ የመጀመሪያ ስራ የጀመሩት ይህንኑ ነገር ነው። እኔ ጥላቻ የሰው ጥላቻ የለንም፣ የሥራውን ጥላቻ ግን አለብን። የኛን አባቶች እየነቀፉ የኛን ቤት እንትን እያሉ የኛን ገንዘብ እየወሰዱ እኔ እንዲያው አንድ ነገር ልናገርና ይብቃኝ 38,000 ብር ከኢትዮጵያ ውጭ መጥቶ የአስራት ገንዘብ ነው ብለው አንዲት እናት ይዘው መጥተው ወደ ሀገራችን በኋላ ለማን ነው የሚሰጠው ስል ለገሌ ያሉኝ። እንዴ ለሱ እንዴት ይሰጣን ብዬ ስከታተል ሄጄ ላይ ቀምተው ወሰዱት ማለት ይቻላል። ለቤተ ክርስቲያን መስሎ ይለካ ለሚባለው ማህበር ነው የመጣው አስራት በኩራት ተብሎ ይሄ የሚለቀቅ አለ በምን በየተለቀ በኢንተርኔት በውስቢክ በሚባለው ተለቆ ተነጋግረው ውስጡን ጨርሰው ለካ ብሩም መጥቶ ተቀብለው ለሰጥ ይያሉ መጡ። ቤተ ክርስቲያን መስሏቸው ሴትየዋ አረ ቤቱ እኮ እንዲህ ያለ ቦታ ነው ተባለ። እዚያ በኋላ ሄዱ። እንዴ እኔ ላይ ተቀምጣችሁ ተወስዱት እንዴ ምን ይያልኩኝ እኔም በከተል ዋጋ የለውም። ሴትየዋ እንደ ጭንቅላቷን ቀይረዋታል። ሽማግሌ ናቸው። እዚያም መጥቷን የተማሩ የሚያውቁ እንዲህ አሉ። ንግግራቸው የሚሉት ነገር አለ እና አስራት በኩራት የትኛው ማህበር ነው ለኛ ስጡን ብሎ ለየትኛው ቤተክርስቲያን ሊሰጥ ነው አስራት በኩራት ለኔ አንጡ የሚል ማህበር እንዴ የሌለ ከቃላዋዲም የሌለ ከምንም የሌለ ነገር መጥቶ ይሄ ነውና በስርዓትና በህግ ይሁን ሁሉም ነገር። ደግሞ አሁን መጥቶ ያለው ታላላቅ አባቶችን ከክፍለ ሀገር ድረስ ሄዶ ያብነት መምህራንን ብሎ በጭልፋ ምን ብሎ በማንኪያ ሰጥቶ በጭልፋ የሚባል አለ ለአንድ ሁለት ያብነት መምህራን ትንሽ ያሳዩና ሌላው ገንዘብ እዚህ ነው። ስለዚህ ያ ነው ያለውና እኛ ቤተክርስቲያኗን እንጠብቃለን በመንችለው በስርዓትና በህግ ይመራ ከጎንወት ነው ያለን ከቤተክርስቲያናችን ጎን ነው ያለነው። እኛ ካለፍን በኋላ ይሄ ይሆናል ብለን ሳይሆን ምን ጊዜም ቢሆን ቤተክርስቲያኗ ትኖራለች፣ ዛሬም አለች፣ ወደፊትም ትኖራለች። እንዳው ቅዱስ አባታችን በእውነት እግዚአብሔር የተመሰገነ ይሁንና የዚህ ማህበር ዓላማ እኮ በእውነት እንነጋገር ከተባለኝ ሳላውቅ ገና ስራ አስካጅ ያለው የነሱ ደጋፊ እኮ ነው የነበርኩት። ግን ምን እላቸው ነበር የዛን ጊዜ ግን እኔች በግላችሁ የምታፈሯት ሀብት ግን አደጋ ናት እንዴ። ጥንትም እኮ የነበሩ አባቶቻችን ውሸት እኮ ነው፣ በሃይማኖት እኮ አይደለም የተለያዩት፣ በገንዘብ እኮ ነው የተለያዩት፣ በስልጣን እኮ ነው የተለያዩት። ይሄ እኮ ነው ችግሩ እንዴ። አሁን ይሄ ነገር ማዕቀብ ካልተደረገበት ነገ እቺ ቤተክርስቲያን የት ነው የምትሆነው? እንዴት ነው የምትሆነው? ቅዱስ አባታችን የእርሶ ዘመንም ትንሽ ነው የቀረውት፣ የኛም ዘመንም እንደምለን ብለን አታለን ሸውደንም እናልፋታለን እቺ ዘመን በእውነት ነው። ግን ነገስ ትውልድ የለም። እኔ ባለፈው ዝች መድረክ ላይ ጥናት ሲያቀርብ ያ ማህበር ምን አልኩት? 20 ሰው ብቻ በቤተ ክርስቲያን ይበቃል። ጎንደር ያለው ጎጃም ያለው ልክ እዛው እንደ ዶሮ 300 400 ወሩረለት ወደዚች ሀገር እንዳይፈልስ ሲባል ሌላ ራእይ እንዳላቸው ነው የታየኝ። እዛን ጊዜ ተናግሬያለሁ። ዜጋ ሰው ውጭ ሀገር ሄዶ እየኖረ የትም ሀገር በዲቪም በምንም እየተንቀሳቀሰ እየሰራ እየበላ ከጎንደር አዲስ አበባ መግባት ኃጢያቱ ነው። ይሄ ከምሁራን የሚጠበቅ ጥናት ሆኖ ይሄን ነው ያጠኑት። በዚህ ሰዓት የተለያዩ ኢንዱስትሪዎች
ፋብሪካዎች ማቋቋም ብለው መነሳት ሲገባቸው እንደ ምሁርነታቸው በዚህ መደገፍ ሲገባቸው ሊቃውንት በስተዋል። በአንድ ቤተክርስቲያን 20 ሰው ብቻ ይበቃል። 80 እኔ 100 ሰራተኛ አለኝ። 80 ወዴት ይሄድ? በአርአያ ሥላሴ የተፈጠረ ሰው በረሃብ ይሙት? ልብ ካላቸው ይመለሱ፣ አይከፋፍሉን። ብፁዓን አባቶች ጋር አሁን ጥቅምት ይምጣ ይላሉ። በቃ አሁን ደግሞ ይዘውት ያለው ዘዴ ጳጳሳት ይመረጣሉ፣ ቶሎ ቶሎ የኛ ፎዞዎች ብቻ አስመርጠን ቅዱስ ሲኖዶስን መቆጣጠር ነው ይላሉ። ይሄ ደርሳችሁበታል ብፁዓን አባቶች፣ ቅዱስ አባታችን ደርሳችሁበታል። እኛ በውጭ መረጃ አለን። እነማን ናቸው የኛ ደጋፊ ነው? እነማን ነው የተማረው? ማን ነው ሊቁ? ለቤተ ክርስቲያን ነገር ያለው ጳጳስ ሆኖ ቤተ ክርስቲያን የሚመራት የለም። እኔ ከሞትኩ ይሰርዱ አይብቀል የነሱ ብቻ እንዴ! ይሄ ይሆናል እንዴ? እኔ በእውነት አባቶቼ ስለ እግዚአብሔር ብለን በእውነት እነዚህ ሁሉ ወጣት እንዲጠፉብን አንፈልግም። በስርዓት እንዲሄዱ ግን እንፈልጋለን። ሀብት ንብረቱ በአስቸኳይ ሲኖዶሱ ሊቆጣጠር ይገባል። እንደኛ እኮ ያልነው እኮ እኛ እንውሰድ እኮ አላልንም። እንዳውም የኔ ቅዱስ አባታችን የግል ሐሳብ ምንድነው? እቺ ቤተክርስቲያን እንደ ገንዘብ ሚኒስትር ገንዘቧ በአንድ ካዝና ሆኖ ሁሉም በሲኖዶሱ ቁጥጥር ስር ሆኖ ከጫፍ እስከ ጫፍ እኩል እንድትገለገል ነው የኔ ራዕይ። በየቤቱ እየተሄደ የሚሰራው ስራ እየተረዳ ነው። አልፎ ተርፎ በእኛ በካህናት እንኳን በታላላቅ አባቶቻችን ይቅርና በእኛም ስር ከፋፍለው ለመግዛት የሚፈልጉት የሚያደርጉት ሩጫ ከባድ ነው። ራዕያቸው ከባድ ነው። ጥቅምት በመጣ ቁጥር ርክበ ካህናት በመጣ ቁጥር ግቢዎት ይታመሳል። ያውቁታል ቅዱስ አባታችን። አሁንም በየደብሩ ይታመሳል። ይሄ ታዲያ ይሄ የቤተክርስቲያን ሰው እንዲህ ያደርጋል? ተከፋፍለን እንድንጠፋ። ታዲያ መናፍቃንማ ምን ያርጉ? አሁን እኮ ነው የምለው ያለሁት እዛ ውስጥ ፖለቲካም ገብቷል፣ መናፍቃንም ገብቷል ነው የምለው። አማራጭ አጣ። መናፍቁም ግዴታ አማራጭ ይሄን መያዝ ነው በቃ። ቤተክርስቲያኗን መድፈር አልቻለም። ስለመቤታችን አለ ምን አለ አላዋጣውም። የኢትዮጵያ ሕዝብ ሊሰበክለት አልቻለም። ስለዚህ አሁንም እኔ ቅዱስ አባታችን እንዳው በየቤተ ክርስቲያኑ በእውነት ሕዝብ ተሰልፎ ይመጣል። እኔ ይገርመኛል። እንዳው አሁን ሕዝቡ የኛን ኃጢአት ያውቀዋል። ቅዱስ አባታችን የሚልካቸው ማን ነው? ሽብር አለ እኮ ነው በቤተ ክርስቲያን ሽብር አለ። ሰላም የለም፣ መረጋጋት የለም ለማሰኘት እኮ ነው። ህዝቡ ግን ሆ ብሎ የሚመጣው ምን አይቶ? ህዝቡ ከኛ ጋር አብሮ ቅዳሴ ይገባል። ውጭ ሆኖ ነው የሚሰማው ድምፁ። አንድ ሰው በቀሰቀሰው አሁን ተይዞ ያለው ቢሮ ማሸግ፣ ቤተክርስቲያንቱ በቃ መዝጋት፣ በየአውደ ምሕረቱ መረበሽ፣ ሰበካ ጉባኤ ቅድም ተነግሯል። የራሳቸው ሰበካ ጉባኤ ማድረግ በየቦታው ላይ በእነ አፍሪካ ህብረት ላይ ሲደረግ የነበረው በእውነት ቅዱስ አባታችን የራሳቸው ሰው ላይ ካህናቱ ተነስተው አንፈልግህም ውጣ እያለው በግዴታ እመረጣለሁ። ምን ሊያደርግ በግዴታ ይመረጣል? ተቸግረናል እኮ ቅዱስ አባታችን ወዴት እንደምንሄድ። ለምሳሌ አሁን የአህጉረ ስብከታት ሁሉ ስንት ገቢ እንዳስገኙ ተናግረዋል። እናንተ ለምን አትነግሩን? ስንት አግኝታችኋል ዘንድሮ? እስኪ ንገሩን። ስንት ነው ያገኛችሁት እናንተ? ለምን ሰሜን ሸዋ 3 ሚሊዮን ትግራይ ይሄን ያህል ተብሏል። እናንተ ስንት አግኝታችኋል? እናንተ ውጭ ናችሁ። ለምን አትናገሩም ታዲያ? ለምንድን ነው ሞዴል የማትጠቀሙ? ለምንድን ነው አድባራትና ገዳማትን በሞዴል ይጠቀሙ ስልትሉ እናንተ ራሳችሁ ሴቱ ናችሁ ነው የማትጠቀሙት ታዲያ? ጠቅላይ ቤተ ክህነት 17 መምሪያ ያለው ማህበረ ቅዱሳንም እኮ 17 መምሪያ ያለው ይሄን አታውቁ? ማስተዳደር አይደለም ይሄ እንዴ? ይሄ ሁለት አስተዳደር ማለት እኮ ይሄ ነው። እርግጠኛ ነኝ በኢንተርኔት እንደምታወጡ ይገባኛል። 99 አይደለም 100% ግን እምነቴ ከዮሐንስ አፈወርቅ እምነት አንድ ነው። ምናልባት ሌሎች ሐዋርያት አባቶቼ በእምነት ሳይሆን በስነ ምግባር ይበልጡኛል። በእምነት ግን ንጹህ ኢትዮጵያዊ ኦርቶዶክሳዊ ቤተክርስቲያን ልጅ ነኝ። የአዲስ ኪዳንም የብሉይ ኪዳን መምህር ነኝ። ነገር ግን ተናገረ ተብሎ እንደሚጻፍብኝ ይገባኛል። ለምንድን ነው አባቶቻችሁን የማታከብሩ? ለምንድን ነው ሲኖዶስን የምትከፋፍሉት እናንተ እንዴ? ለምንድን ነው ሲኖዶስ የምትከፋፍሉ? ፓትርያርኩ የእገሌ እነ እገሌ የኛ ናቸው እናውቃለን እኮ። ብፁዕ አቡነ እገሌ የኛ ብፁዕ አቡነ እገሌ ደግሞ የነ እገሌ እኮ ስላላችሁ እናውቃለን። አብረን እኮ ነው የምንሰራው። ችግር የለም። ያው መቼስ የሚያሻግረኝ ሰው እንደምታሳጡ ይገባኛል። ግን እግዚአብሔር ያውቅልኛል። ችግር የለውም። ስሜን እንደምታጠፉ እርግጠኛ ነኝና የሚፈልጉትን ሰባኪ እንደ ልብ ነው የሚያከብሩት። የማይፈልጉትን ሰባኪ ደግሞ ስሙን ያጠፉታል።